አንተ ፍቅርህን ለመግለጽና እሷን ለማስደሰት ደፋ ቀና ብለህ የተለየ ስጦታ ትሰጣታለህ። እሷም በፈገግታ ጥምጥም ትልብሃለች። ከምታስተላልፈው ፍቅርና ከምትሰጣት ስጦታዎች በስተጀርባ አንድ ነገር አለ። እሱም ቸኮሌት ነው። ሁሉም ሴት በሚባል ደረጃ ቸኮሌትን በፍቅር የሚወዱት ነገር ነው። ለምን እንደሆነ አስበህ ታውቃለህ? የምትወጂው ውሻሽ ቸኮሌት ከቀመሰ በ24 ሰዓት ይሞታል። ለምን ይመስልሻል? ነጮቹ ምን ይላሉ? ቸኮሌት ኢዝ ዘ ሰክሬት ቱ ሃፒነስ። ሙድ ቀያሪው፣ ጭንቀት አጥፊው፣ ደስታ ስሜት እንዲሰማን የሚያደርገው ቸኮሌት እንዴት እንደዚህ እንደሚያደርግና እንዴት እንደሚሰራ ዛሬ አሳይካለሁ። ይህን ፍሬ ያየህ ከዚህ ነው ብልስ እንዴት አልክ? አትገረም፣ ና ላሳየ። የውሻውን ቸኮሌት ሲበላ ለምን እንደሚሞትና ሴቶቹ በዚህ ልክ ቸኮሌትን ለምን እንደሚወዱ በዚህ ቪዲዮ መገባደጃ ላይ አሳያለሁ። የእናቴ ልጅ ለሷ ቸኮሌቱን ለኔ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረግ አንቺ ምቴ እንደሱ የጠበቋችሁ እኮ ነው። እንደዚህም ብያቸው አላደረጋችሁ። እንደሱ ይመቻች። ወደ ቪዲዮ። ቸኮሌት ከዕለት ተዕለት ኑሯችን ጋር መቆራኘት ከጀመረ ሰንበትበት ብሏል። አብዛኛው ሰው ቸኮሌትን በፍቅር ይወዳል። ለዚህም ይመስላል የቸኮሌት ዋጋ እንደ ኢትዮጵያ ኑሮ ግሽበት በየጊዜው እየጨመረ አይባ ያጣው። የቸኮሌት የማምረት ሂደት 8 ዋና ዋና ደረጃዎችን ያልፋል። በመጀመሪያ ደረጃ የኮኮናት ፍሬ የማምረትና የመሰብሰብ ሂደት ነው። ይህ ሁሉ የተባለለት ነገር የሚጀምረው ከዚህ ታምረኛ ፍሬ ነው። ይህ የኮኮናት ፍሬ የሚገኝ ፖድ ሲሆን አጠቃላይ የምናገኘው ቸኮሌት ሁሉ ከዚህ ፍሬ ነው የሚገኘው። በአብዛኛው ከግማሽ በላይ የቸኮሌት ምርት የሚመረተው በምዕራቡ የአፍሪካ ክፍል ሲሆን ኮትዲቫርና ጋና በብዛት ይህ ፍሬ የሚያበቅሉ ሀገራት ናቸው። ይህ ፍሬ በሚገባ ለማብቀል የሚያስፈልገው ኮንዲሽን ላይ ሆኖ ያድጋል። 25 ዲግሪ ሴንቲግሬድ ላይ ለማብቀል አመቺ የሆነ የአየር ንብረት ሲኖረው የእርጥበት መጠኑ ደግሞ 80 እና ከዛ በላይ ነው። በዚህ ፖድ ውስጥ 30 እስከ 50 ጣፋጭ የኮኮናት ቢኖችን ይይዛል። ፍሬው መድረሱ ሲረጋገጥ በቀላሉ በራሱ ወደ መሬት ስለማይወድቅ በተለያዩ መሳሪያዎች እየቆረጡ ይሰበስቡታል። የቆረጡትን የኮኮናት ፖድ በያዟቸው መሳሪያዎች በመጠቀም በሁለት ቦታ እየከፈሉ ለግብአቱ የሚሆን ዋናውን የኮኮናት ክፍል ያወጣሉ። ሁለተኛው ደረጃ ደግሞ ፈርመንቴሽን ነው። በዚህ ስቴጅ ደግሞ የፖድ ተፈልቅቆ የተገኙት የኮኮናት ፍሬዎች በተቆፈረለት ጉድጓድ ወይንም ከእንጨት የተሰራ ሳጥን አሊያም ባስኬት ውስጥ ይገለበጣል። በመቀጠልም የሙዝ ቅጠል ይሸፍኑታል። ከዛም ከ2 እስከ 7 ቀናት ያህል በዚህ ሁኔታ ይቆያል። ይህ የሚሆንበት ዋነኛ ምክንያት በፍሬው ላይ ያሉትን ጀርሞች ለማጥፋትና በሚፈጠረው ሙቀት ምክንያት ኬሚካል ሪያክሽን እንዲፈጠር ነው። በዚህም ሂደት ሁለት አይነት የፈርመንቴሽን ፕሮሰስ ይፈጠራል። እነዚህም ኢታኖል እና አሴቲክ አሲድ ፈርመንቴሽን ይካሄዳል። በዚህ ፕሮሰስ ለቸኮሌቱ ምርት ወሳኝ ነገር የሚፈጠርበት ቦታ ሲሆን በፍሬው ላይ የነበረው ጣዕም ወደ ጣፋጭ እንዲመጣና ጥሩ መዓዛ እንዲኖረው ያደርጋል። ሶስተኛው ስቴጅ የኮኮናት ቢን የማድረቅ ሂደት ነው። በዚህ ሂደት ፈርመንት አድርጎ የጨረሰው የኮኮናት ቢንስ ለመድረቅ ፀሐይ ላይ ለሳምንታት ያህል ይሰጣል። ይህ ፕሮሰስ የሚጠቅመው በቢን ውስጥ ያለውን የውሃ መጠን ከ55% ወደ 7% ለመቀነስ ሲሆን በዚህም የሚጠቅመው ስቶር ለማድረግና ለትራንስፖርት አመቺ እንዲሆን ነው። አሁን የኮኮናቱ ፍሬ እርሻው ላይ ያለውን ሂደት ጨርሷል። በጆንያ በማሸግ ወደ ተለያዩ የዓለም ሀገራት አሜሪካ፣ ጀርመን፣ ቤልጂየም፣ ስዊዘርላንድ፣ ጣሊያን እና ሆላንድ በብዛት እነዚህን ግብአቶች ስለሚጠቀሙ ወደ እነዚህ ሀገሮች ይላካል። አራተኛው ደረጃ የማጽዳትና የመቁላት ሂደት ነው። በዚህ ሂደት በጆንያ ተሞልቶ ከእርሻ ወደ ፋብሪካዎች የመጣው የኮኮናት ቢንስ በፋብሪካ ውስጥ በመጀመሪያ አላስፈላጊ ቆሻሻዎች፣ ድንጋዮች፣ የተለያዩ ነገሮች በዚህ በምታዩት ቋት ውስጥ ገብተው በሚገባ ይጸዳሉ። በማስቀጠል ማይክሮናይዝ ሪቮልቪንግ ድራም በተባለ ማሽን ውስጥ ይገባና እንዲሞቅ ይደረጋል። ይህም እላዩ ላይ ያለውን የሼል ሽፋን ጥንካሬውን እንዲያጣ ይሆናል። በመቀጠልም የቡና ፍሬዎች እንደሚቆሉት ቢንሶቹ በትላልቅ ኦቨን ውስጥ ከ120 እስከ 160 ዲግሪ ሴንቲግሬድ በሚደርስ ሙቀት ይቆላሉ። በዚህም የቸኮሌቱ መዓዛ መምጣት ይጀምራል። የመቆላቱ ሌላኛው ጥቅም ቢን እና ሼል ለመለያየትም ጭምር ነው። በአምስተኛ ደረጃ የምናገኘው ሂደት ዊኖዊንግ ይባላል። አሁን ቆልተን ያዘጋጀነው ቢንስ ንብ በመባል ይጠራል። ይህ ቢን አሁን ሼል ሪሙቪንግ ማሽን ዊኖወር ውስጥ እንዲገባ ይደረጋል። የዊኖወር ማሽኑም ዘሩ ላይ ያለውን ቅርፊት እያደቀቀ ያወጣዋል።
በመቀጠልም ቫኪዩም ውስጥ እንዲያልፍ በማድረግ ገለባ የሆኑትን ትናንሽ ቁርጥራጮች በፋን ንፋስ እንዲለዩ ይሆናል። ቅርፊቱ ሼል በማጠራቀም ለሌላ ነገር ሲሸጥ የቀረው ኮኮናት ንብ ወደ ቀጣዩ ስቴጅ ይሻገራል። ስድስተኛው ደረጃ የምናገኘው ብሌንዲንግ ሲሆን በዚህ ስቴጅ ከተመሳሳይ የእርሻ ቦታ የመጡትን የኮኮናት ዘሮች በአንድ ላይ በማቀላቀል ለየት ያለ መዓዛ እንዲኖረው የሚደረግበት ሂደት ነው። በዚህም የመቀላቀል ሂደት ውስጥ የኮኮናት ንብ ከኮኮናት ቅቤ፣ ስኳርና የወተት ፓውደር እንደ አስፈላጊነቱ ይቀላቀላል። ማሽኑን ተጠቅመን ብሌንድ ካደረግነው በኋላ አሁን ጠጠር ብሎ ቀጠን ያለ የኬክ አይነት ቴክስቸር ይይዛል። ሰባተኛ ደረጃ የምናገኘው ደግሞ ግራይንዲንግ ኤንድ ሪፋይኒንግ ስቴጅ ነው። አሁን ብሌንድ የተደረገው የኮኮናት ቢንስ በመጨረሻ ወደዚህ ስቴጅ ያልፋል። ይህ የኮኮናት ንብ ከ50 እስከ 55% የኮኮናት ቅቤን ይይዛል። ከባድ የመፍጫ ድንጋዮችና በሚሽከረከሩ ብረት ዲስኮች በሚገባ ይመታል። ይህም ግፊቱና ፍጥነቱ ሙቀት በሚያመነጩበት ጊዜ የኮኮናቱን ቅቤ ያቀልጠዋል። በዚህም ወፈር ያለ ቸኮሌት ይወጣል። ይህ ወፈር ያለ ቸኮሌት ከባባድ ሮለር ውስጥ ያልፋል። በዚህም ሂደት ለስለስ ያለ ከፍተኛ ጥራት ያለው ቸኮሌት ምርት ይወጣል። ስምንተኛውና የመጨረሻው ሂደት ካውንቺንግ የሚባል ሲሆን ቸኮሌቱን ወደ ፈሳሽነት የመቀየር ሂደት ነው። በዚህም ካውንች የሚባል ሚክሰር ሲኖር ቸኮሌቱ በማንከባለልና በማሞቅ የኮኮናት ቅቤውን ወደ ቸኮሌት የሚቀይርበት ሂደት ነው። ይህ ሂደት ከጥቂት ሰዓታት እስከ ብዙ ቀናት ሊቆይ ይችላል። ይህ ማሽን በዋነኝነት 3 ስራዎችን ይሰራል። አንደኛው ፍሌቨር ዴቨሎፕመንት፣ በዚህ ሂደት አሲዳማና መራራማ ጣዕም ያላቸውን ግብዓቶች ይወገዳሉ። ሁለተኛው ስሙዚንግ፣ በዚህ ደግሞ የቀሩት ቅንጣቶች በኮኮናት ቅቤ ውስጥ በመሸፈን ሸካራነቱ ወደ ለስላሳነት እንዲቀየር ያደርገዋል። ሶስተኛ ደረጃ ደግሞ ሊኩዊፋይንግ ሲሆን በዚህ ደግሞ የተደባለቀው ግብዓት በሚገባ ፈሳሽ እንዲሆን ያደርገዋል። አሁን ቸኮሌቱ ብዙ ውጣ ውረዶችን አይቶ አልፎ ለመበላት ዝግጁ ሆኗል። በተለያየ ቅርጾች ማሸጊያዎች እያደረጉ ወደ ተጠቃሚ ያደርሱታል። ይህ ሁሉ ነገር ስላለፈ ይሁን ወይም በሰዎች ተፈላጊ መሆን ባይታወቅም ቸኮሌት በዓለም ላይ ተወዳጅ የሰዎች ምርጫ ነው። በተለይም ደግሞ በሴቶች የሚወደድበት ምክንያት ቸኮሌት ሹገርና ፋት ስላለው ቶሎ ኢነርጂያቸውን ስለሚያነቃቃና በሌላ በኩል ደግሞ በወር አበባ ወቅትና በአንዳንድ ነገሮች የማግኒዚየም መጠን ስለሚቀንስ ቸኮሌት ሲበሉ የማግኒዚየም መጠን በመጨመር ሙዳቸውን የማስተካከል አቅም ስላለው ነው። ከዚህም ባሻገር ቸኮሌት በሚበሉበት ወቅት ኢንዶርፊንስ እና ሴራቶኒን የሚባሉ ንጥረ ነገሮች ስለሚለቀቁ አእምሮን ሪላክስ በማድረግና ጭንቀትን በመቀነስ ትልቅ ሚናን ይጫወታሉ። የውሻ ነገር ውስጥ ካልከኝ ውሻ ቸኮሌት ከበላ በኋላ የሚታመምበት ወይም የሚሞትበት ዋነኛ ምክንያት ቸኮሌት ውስጥ 2 ንጥረ ነገሮች ለውሻ መርዛማ ናቸው። ቲዮብሮሚን እና ካፊን የሚባሉ ንጥረ ነገሮች በውሾች ላይ ኦቨር ስቲሙሌሽን በመፍጠር ልባቸው ከሚፈለገው በላይ እንዲመታ በማድረግ ለበሽታና አልፎም ወደ ሞት እንዲያመራ ያደርጋቸዋል። ሙዷ ተቀያይሮ ኩርፊያዋ በርክቶ ጭቅጭቅ ሳይነሳ ልንገርህ ወንድሜ ቸኮሌት መያዙን በፍጹም እንዳረሳ። እዚህ ድረስ ከደረሳችሁ ቪዲዮ ተመችቷችኋል ማለት ነው። ለቻናሌ እድገት ስለሚጠቅመኝ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ለትብብራችሁ አመሰግናለሁ። አበቃው። ሰላም። Marca, like and subscribe.